መዝሙረ ዳዊት ብኸመይ ይጸለ? ናይ መዝሙረ ዳዊት ጸሎት ቅደም ተኸተል ከመይ እዩ? ጥቕምታት መዝሙረ ዳዊት እንታይ እዮም? በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም አምላክና ክርስቶስ ምስ ኩላትና ይኹን እሞ ንሕዚ ኸዓ ከምቲ ኣብቲ ቲሞቴዊ ትሰምዕዎ ዝነበርኩም ነጥብታት ንሶም እንዳልዓልና ክንመሃር ኢና ማለት እዩ። ከም ናይ ኣምላኽ ፍቓድ ዳዊት ማለት ሕሩይ ማለት እዩ። ካልእ ኸዓ ከም ልበይ ዝበሎ ኣምላኽ እዩ ማለት እዩ። ኣቦ እሰይ ኣዲኡ ኸዓ ሃብሊ ትበሃል። ቅዱስ ኣቦና ዳዊት ሸውዓተ ሃብትታት ነበርዎ። እቲ ቀዳማይ ሃብቲ ሃይል እዩ። እቲ ካልኣይ ሃብተ መዊ እዩ። እዚ ኸዓ ኣብ ውግእ ሰዓታት ይስዕር ነይሩ ማለት እዩ። ብዙሓት ናይ ውግእ ሜዳታት ስዒሩ እዩ። ካልእ ሃብተ በገና እዩ። በገና ይድርድር ነይሩ። ራብዓይ ሃብተ ፈውስ እዩ። ይፍውስ ነይሩ ማለት እዩ። ንኣብነት ንሳኦል ካብቲ ዝሓደ ርኩስ መንፈስ በገና እንዳደርደረ ይፍውሶ ከም ዝነበረ ማለት እዩ። ሓምሻይ ሃብተ መንግስቲ እዩ። ገዛኢ ሃገር እዩ ነይሩ። ንጉስ እዩ ነይሩ ማለት እዩ። ሻድሻይ ሃብተ ክህነት እዩ። ካህን እዩ ነይሩ ኣቦና ቅዱስ ዳዊት። ሻብዓይ ከዓ ሃብተ ትንቢት እዩ። ትንቢት ይዛረብ ነይሩ ማለት እዩ። ምናልባት እቲ ናይ ሎማዓንቲ ትምህርትና ከይሰፍሕ ኣብቲ መዝሙረ ዳዊት ኢና ክነትኩር ብምባል እዩ ዝሕፅሮ ዘለኹ እቲ ታሪክ እምበር ሰፊሕ እዩ ናይ ኣቦና ናይ ቅዱስ ዳዊት ታሪኩ ማለት እዩ። እና እዚ ከምዚ ዝበለ ኣቦ እዩ ነዚ መዝሙረ ዳዊት እናበርና ሕጂ ነመስግነሉ ዘለና ንጽልየሉ ዘለና መጽሓፍ ዝደረሰ ወይ ከዓ ዝዘመሮ ምስጋና ዘቕረቦ ምስጋና ንሱ ኢና ንሕና እውን ንዝምረሉ ነመስግነሉ ዘለና ማለት እዩ። በረከት ናይዚ ጻድቕ ኣቦና እዚ ምስ ኩላትና ይኹን። መዝሙረ ዳዊት ፍቕሪ ይሰብኽ፣ ትሕትና ይሰብኽ፣ ሃይማኖት ይሰብኽ፣ ተስፋ ሓጢኣትካ ምእማን ተኣምኖ ሓጣው ዝበሃል ተግሳጽ እዩ። መዝሙረ ዳዊት ምርድዳእ ንክህልወና ዝሳፈና እዩ። ምኽሪ ዝምኽረና እዩ። ኮታስ ኩሉ ነገር ንረኽበሉ እዩ። ክርስቶስ ኣምላኽና ኣብ መስቀል ከም ብርሃንና ተወጢሩ ዝጸለዮ ጸሎት እዩ። ማንም ኣብ ዘይብሉ ኣብ ዝጨነቐ ሰዓት ሓጋዚ ኣብ ዝሰኣነሉ ግዜ ዝጸለዮ ጸሎት እዩ መዝሙረ ዳዊት ማለት እዩ። ምሽ ክርስቶስ ኣምላኽና ኣብ መስቀል ኮይኑ ኣምላኸይ ኣምላኸይ ስለምንታይ ገዲፍካኒ ኢሉ ዝጸለዮ ጸሎት ኣብ መዝሙር 21 ዝርከብ እዩ ማለት እዩ። ኣምላኬ ኣምላኬ ነጽረኒ ወለምን ታደገኒ ልብል ጸሎት ይጸልይዎ ማለት እዩ። ናይ መዝሙረ ዳዊት ጸሎት እዩ። መዝሙረ ዳዊት ናይ ሰማይ መላእክቲ ሕጂ እውን ዝዝምርሉ ዘመስግንሉ እዩ ማለት እዩ። ከምኒ ዓበይቲ ኣቦታትና ንብሎም ጻድቃን ኣቦታትና ከም ኣብየ እግዚእ ሙት ዘተንስኡሉ እዩ። ከም ኣቡነ ገብረ መንፈስ ቅዱስ ህብስተ መና ካብ ሰማይ ዘውርድሉ እዩ ማለት እዩ። ኣቡነ ተክለ ሃይማኖት ሰይጣን ዝሓዙሉ ዝኣሰሩሉን እዩ ማለት እዩ መዝሙረ ዳዊት። እና እዚ ጸሎት እዚ ቀሊል ከይመስለና እምበር ሕፅር ብዝበለ ስለ መዝሙረ ዳዊትን ስለ ኣቦና ንጉስ ዳዊትን እዚ ካበልና ናብቲ ናይ ሎማዓንቲ ትምህርትና ዝኾን ብኸመይ መዝሙረ ዳዊት ብኸመይ ክንጽሊ ወይም ብኸመይ ዝጽለ ዝብል ክንርኢ ክንሓልፍ ማለት እዩ። ኣብ መንፈሳዊ ህይወት ኩሉ ግዜ ኩሉ ብሓንሳብ ዝጅመር ኣይኮነን ማለት እዩ። ፈለማ ብቁሩብ ትጅምር እሞ ሽዑ ኢኻ እንዳወሰክካ መንፈሳዊ ህይወትካ እውን እንዳበርትዓኻ ምስ ከድካ እንዳወሰክካ ኢኻ ትኸድ። ኩሉ ብሓንሳብ ክፍጽሞ እየ እንድሕር ኢልካ ከዓ ናብ ምስልቻው ኢኻ ተኣቲ መሊስካ ኩሉ ኢኻ ትገድፎ ማለት እዩ። ስለዚ ብቁሩብ ትጅምር እሞ እንዳወሰክካ ኢኻ ትኸድ። ስለዚ ፈለማ ንጀማርያን ወይም ወጣንያን ሓደ መዝሙር መዓልቲ ሓደ መዝሙር ምዝማር ወይም ምጽላይ እዩ ቀዳማይ ማለት እዩ። ሽዑ እታ ሓደ መዝሙር እንዳለመድናያ ምስ ከድና ናብ 5 መዝሙር ንመዓልቲ ንገብራ ማለት እዩ። 5 መዝሙር ንመዓልቲ ንዝምር። ብምቕጻል ሓደ ፍካሬ ወይም ሓደ ንጉስ እንዳጸለና ንኸድ ንመዓልቲ ማለት እዩ። ሓደ ንጉስ ወይም ፍካሬ ማለት 10 መዝሙር ማለት እዩ። ንመዓልቲ 10 መዝሙር ንዝምር ማለት እዩ። እንዳተለማመድና ምስ ከድና ናብ መዓልታዊ መዝሙረ ዳዊት ንሰግር። መዓልታዊ መዝሙረ ዳዊት ማለት ሶኒ ካብ መዝሙር 1 ክሳብ መዝሙር 30 ዘሎ፣ ሶሉስ ካብ መዝሙር 31 ክሳብ መዝሙር 60 ዘሎ፣ ረቡዕ ካብ መዝሙር 61 ክሳብ መዝሙር 80 ዘሎ፣ ሐሙስ ካብ መዝሙር 81 ክሳብ 110 መዝሙር ዘሎ፣ ዓርቢ ካብ መዝሙር 111 ክሳብ መዝሙር 130 ዘሎ፣ ቀዳም ካብ መዝሙር 131 ክሳብ መዝሙር 150 ዘሎ ንጸሊ ማለት እዩ። ኣብ ሰንበት ከዓ ጸሎተ ነቢያትና ማህሌየ ዘሰሎሙን ንጸሊ። እዚ መዓልታዊ መዝሙረ ዳዊት ይበሃል ማለት እዩ። ካብዚ በርቲዕና ክንኸይድ ከለና ከዓ እዚ ክንመልኾ ከለና እቲ መንፈሳዊ ህይወትና እውን እንዳበርታዕና ብመንፈሳዊ ህይወትና እውን ክንመጽእ ከለና ከዓ ሙሉእ መዝሙረ ዳዊት ንጸላይ እውን ይከኣል ማለት እዩ። ኣብ መዓልቲ ሙሉእ መዝሙረ ዳዊት ንጸሊ ማለት እዩ። 150 መዝሙር ማለት እዩ ብኻልእ ኣዘራርባ
እዚ እውን በርቲዕና ካብዚ ንላዕሊ ክንውስኽ እንድሕር ደኣ ደሊና ከዓ ከም ኣቦታትና ማለት እዩ መዝሙረ ዳዊት ሙሉእ 150 መዝሙር ንመዓልቲ 3 ግዜ ዝደግሙ ኣለዉ ዝጽልዩ ማለት እዩ። ንመዓልቲ 7 ግዜ ዝዝምሩ ኣለዉ ማለት እዩ። ከም ብቕዓት ኣቦታትና ዝሓለፉን ሕጂ እውን ዘለዉ ገለገለ ኣቦታት ማለት እዩ። ብኸምዚ መንገዲ ካብ ቁሩብ ተበጊስካ ከምዚ እንዳወሰኽካ እዩ ዝኽየድ ማለት እዩ። ካልእ ጸሎት ዘለና ሰባት ከዓ ንኣብነት ሰይፈ ስላሴ እንድሕር ደኣ ንጽሊ እንተኾይንና ነዚ ሰሚዕና ናብ ዳዊት ክንምለስ ወይ ክንቕይር ዘይኮነሲ እንታይ ኢና ክንገብር ዘለና እቲ ንጽልዮ ዘለና መዝሙረ ዳዊት ወይም ኣርጋኖን ክኸውን ይኽእል ወይም ከከም ዓቕሙ ውዳሴ ይኹን ኩሉ ከም ዘለዎ እዩ ክቕጽል ዘለዎ ማለት እዩ። ግን እንታይ ክንገብር ንኽእል ከም መማረፂ ማለት እዩ ኣብ ሰሙን ሓደ ግዜ 10 መዝሙር ወይም ሓደ ንጉስ ምዝማር ማለት እዩ ወይ እውን ኣብ ሰሙን 30 ከከም ዓቕምና ማለት እዩ። ከምዚ ኢና ክንገብር ዘለና እምበር ስቑኢልካ ነዚ ትጽልዮ ዘለኻ ሕጂ ንሱ ገዲፍካ ናብዚ ምምጻእ ኣይከኣልን፣ ጸሎት ምቅያር ኣይከኣልን ማለት እዩ። ካልእ እውን ብኸመይ ክንጽልዮ ንኽእል መዝሙረ ዳዊት ካሊእ ጸሎት ዘለና ወይ ከዓ ዘይጥመና እንድሕር ደኣ ኮይኑ ምስቲ ስራሕትና ምናምን ማለት እዩ ኣዋጻጺእኻ ካብቲ መዝሙራት ከዓ ምጽላይ ይከኣል እዩ ማለት እዩ። ንኣብነት ኣብ ፍትሐ ነገሥት እውን ዝተጻሓፈ ወይም ዝተኣዘዘ 2 መዝሙራት ኣለዋ ብዋናነት ማለት እዩ። ግድን ሓደ ክርስቲያን ክጽልየን ዘለዎ ናይ ንግሆና ናይ ምሸት ማለት እዩ። እቲ ቀዳማይ እንታይ እዩ? መዝሙር 62 እዩ ንግሆ ዝጽለ ማለት እዩ። መዝሙር 62 ኣብ ፍትሐ ነገሥት ዝተጻሓፈ እዩ ዝብለኩም ዘለኹ እዚ ቀዳማይ እዩ። ካብዚ ብርትዕ እንተይልና ክውስኽ ተወሰነ መዝሙር ክውስኽ ትብል እንድሕር ደኣ ኮንካ ከዓ ንግሆ ዝጽለዩ መዝሙራት መዝሙር 22 ኣሎ፣ መዝሙር 5 ኣሎ፣ መዝሙር 34 ኣሎ፣ መዝሙር 9 ኣሎ ማለት እዩ። ኣብ ምሸት እውን ወይ ከዓ ኣብ ለይቲ ብዋናነት ኣብ ፍትሐ ነገሥት ዝተኣዘዘ መዝሙር 140 እዩ። ሕጂ እውን ክብርትዕ ክውስኽ ካብዚ ትብል እንድሕር ደኣ ኮንካ መዝሙር 3 ክትውስኽ ትኽእል፣ መዝሙር 4 ክትውስኽ ትኽእል፣ መዝሙር 9 መዝሙር 120 መዝሙር 62 ምሸት ክትደቅስ ከለኻ ክትውስኽ ትኽእል ኢኻ ማለት እዩ። ካልእ ከዓ ናይ ንስሓ መዝሙራት ኣለዉ ነዚኦም እውን ክንጽሊ ንኽእል ኢና ዘይጥዕመና ሰባት ማለት እዩ። ብፍላይ ምሸት ክንድቅስ ከለና ማለት እዩ መዝሙር 6 መዝሙር 24 መዝሙር 50 መዝሙር 69 መዝሙር 101 መዝሙር 120 መዝሙር 135 ነዚኦም ከዓ ጸሊኻ ምድቃስ ይከኣል እዩ። ናይ ንስሓ መዝሙራት እዮም እዚኦም እውን ማለት እዩ። ካልእ ከዓ ናይ መዝሙር ዳዊት ምናልባት ኣብ ስራሕና ብሰባት እንድሕር ደኣ ንጽላእ እንድሕር ደኣ ኮይንና ናይ ርኩሳት መናፍስ ፈተና ክበዝሐና ከሎ ከምኡ እውን ዝተፈላለዩ መተተኛታት ሰባት ደፋትር ከምኡ እውን ጠንቆልቲ ክፍኣት ክፉእ ዝሓስቡልና ሰባት እውን መንፈስ ክልእኹልና ወይ መተት ዘሐድሱና ወይ ከዓ ዝልእኹልና እንድሕር ደኣ ኮይኖም ዝጽለዩ ናይ ዳዊት መዝሙራት ኣለዉ ማለት እዩ። ኩሉ ሻዕ ክንጽልዮም ዘለና ጸላኢ ክበዝሐና ከሎ ፈተና ክበዝሐና ከሎ ማለት እዩ። እዚኦም እውን እቀበኒ ይበሃሉ እዞም መዝሙራት እዚኦም ማለት እዩ። እዚኦም ከዓ እቲ ቀዳማይ መዝሙር 11 መዝሙር 34 መዝሙር 37 መዝሙር 58 መዝሙር 68 መዝሙር 139 እዮም ማለት እዩ። እና ከምዚ ጌርና ክንጽሊ ይግባእ ወይም ክንጽሊ ኣለና ማለት እዩ እምበር ካልእ ጸሎት ምቅይያር ኣይከኣልን ኣይፍቀድን እዩ ማለት እዩ። ናይ ዳዊት ጸሎት ቅደም ተኸተል ከዓ ከመይ እዩ? ፈለማ ናይ ዘወትር ጸሎት ጸሊኻ እስካብ ስብሃት ለኣብ ዘሎ ማለት እዩ ይጸለ እሞ ኣብዚ ምናልባት ጸሎት ሃይማኖት ኣውፅኦም ንድሕሪት ዝገብርዎ ኣለዉ። ግን መብዛሕትኡ ግዜ ዘወትር ጸሎት ክሳብ ስብሃት ለኣብ ጸሎት ሃይማኖት ሓዊስካ ማለት እዩ። ሽዑ ኣቡነ ዘበሰማያት ትብል እሞ ናይ ዳዊት መዝሙር መእተይ ንሱ ኢልካ ናይ ዕለት መዝሙር ተብል ማለት እዩ። እቲ ናይ ዳዊት መዝሙር መእተይ እንታይ እዩ ዝብል ብግእዙ ማለት እዩ ና ሃቤ ዳዊት ንጉሰ እስራኤል በዓለ መዝሙር ሰናየ ወጥዑመ ቃል ታለብወኒ ነገር ወፍካሬ ኩላ ኣምሳል ከመ ወድሳ ለማርያም ድንግል እንዘ እጸርህ ወእብል ዛቲ መዝሙረ ዳዊት ትመስል ገነተ ወትጸጊ ጽጌያተ ወትፈሪ ፍርያተ ወትሰድድ አጋንንተ ወታቄር መላእክተ ስቡሁኒ ወልዑል አንተ ኢልና መዝሙር ንጅምር ማለት እዩ። ንኣብነት ናይ ሰውንም እንድሕር ደኣ ኮይኑ መዝሙር 1 ፍካሬ ዘጻድቃን ወዛሃጣን ኢልና ንጅምር ማለት እዩ። እዚ ከዓ ናብ ትግርኛ ክንግልብጦ ከለና እንታይ እዩ ዝብል እቲ ትርጉሙ ማለት እዩ ናይ እስራኤል ንጉስ በዓል መዝሙር ቅዱስ ዳዊት ናባይና እቲ ሰናይ እቲ ጥዑም እቲ ፍቕሪ ዝኾነ መዝሙርካ መታን ክተስምዐኒ መታን ክትነግረኒ መታን ንቅድስት ድንግል ማርያም ክውድሳ ከምዚ እናበልኩ በዛ መዝሙር ዳዊትካ እዚኣ ማለት እዩ። እዛ መዝሙር ከዓ
ገነት እያ ትመስል ጽጌያት ትጽግያ ፍሬታት ተፍርያ ፍርያት ትህብያ ኣጋንንቲ ትሰድድ እያ መላእኽቲ ተቐርብ በዚኣ እናገበርኩ መታን ክውድሳ እዩ ማለት እዩ እና ዝመተዊ ዚል ከኣኻ ናብ ዕለታዊ ወይም ናብቲ ትደልዎ መዝሙር ምጽላይ ትጅምር ወይም ትዝምር ማለት እዩ ምናልባት እዚ ዝጠፍአኩም ሰባት እንድሕር ዳኣ ሃለኹም ከዓ ኣብ ወረቐት ጽሒፍካ ክሳብ ትለምድዎ ማለት እዩ ኣብ ወረቐት ጽሒፍኩም ኣብቲ ናይ ጸሎት መጽሓፍኩም ኩሉ ሻ ኣብታ ዳዊት ተቕምጥዋ እሞ ሽዑ ናረኣኹም ክሳብ ትለማመድዎ ክሳብ ትኽእልዎ ብዛ ወረቐት ትጥቀሙ ማለት እዩ ብድሕሪኡ ኣብዚ ከለና ከዓ ኣብቲ ማእኸል ሕድሕድ ንጉስ ኣብ ዝወዳእና ቁፅሪ ስብሐት ለኣብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም እናበልና ኢና ንኸይድ ማለት እዩ እዚ ከዓ ንኣብን ንወልድን ንመንፈስ ቅዱስን ምስጋና ይግባእ ማለት እዩ ኣብ ሕድሕድ ንጉስ ማለት እዩ ስቑና ናብ ዓልና መዝሙር ከም ተቐድም ክብል ዝበልኩኹም ዝተወሰነ መዝሙር ንጽሊ እንድሕር ዳኣ ኮይና እውን ኣብ መወዳእታ ኣብታ መዝሙር ዝወዳእናላ ወላ ሓንቲ መዝሙር ትኹን ኣብታ መወዳእታ ከምዚ ክንብል ኣለና ማለት እዩ ሽዑ ኣቡነ ዘበሰማያት ንብል እሞ ብምቕጻል ሰላም ለኪና ጸሎተ እግዝእትነ ማርያም ንጽሊ ብምቕጻል ናይ ዕለት ውዳሴ ማርያም ማለት እዩ ናይ ዕለት ውዳሴ ማርያም እንተኺልና ከዓ ሸውዓተ ናይ ሸውዓተ መዓልቲ ውዳሴ ማርያም ንብል እሞ ይወድስዋ መላእክቲ ንብል ብምቕጻል ሽዑ ኣቡነ ዘበሰማያት ኢልካ ጸሎትካ ተዓጺ ማለት እዩ እዚ ናይ መዝሙረ ዳዊት ቀደም ተኸተሉ ማለት እዩ ናይቲ ጸሎት ኣብዚ ከዓ መብዛሕትኡ ግዜ ዝሓቶ ሰብ እንታይ እዩ በሊዕኻስ ይጽለዶ መዝሙረ ዳዊት ዝብል ሰብ እውን ኣሎ እዩ ዝኾነ ይኹን ጸሎት እንተተኻኢሉ ብፍላይ እቲ መዓልታዊ ጸሎት ነብጽሖ ማለት እዩ ንኣብነት መዝሙረ ዳዊት መዓልታዊ እንድሕር ዳኣ ነብጽሕ እንተኮይንና ከይበላዕኻ እዩ ዝሓይሽ ወይም ዝምረጽ ንሱ እውን ከም ግድን እውን ጌርና ክንሓስዋ ክንኽእል ኣለና ማለት እዩ ምናልባት ግን ሰባት ኢና ዝተፈላለዩ ዕንቅፋት ክረኽበና ከሎ ወይም ብዝተፈላለየ ኣጋጣሚ ክንጽሊ እንድሕር ዳኣ ዘይኽእልና ከዓ ካብ ዘይምጽላይ ምጽላይ ስለ ዝሓይሽ ምሸት በሊዕና እውን ክንጽልዮ ወይም በሊዕና ክንጽሊ ንኽእል ኢና ማለት እዩ ንኽእል እንድሕር ዳኣ ኮይንና ግን ከይበላዕኻ ምጽላይ ግድን እዩ ካልእ እውን ብትግርኛ ዶ ይሓይሽ ብኸመ እዩ ዝጽለ ብግእዝ ዝብል ሰብ እውን ኣሎ እዚ ብዝርድአካ ጸሎት ማለት ምስ እግዚኣብሔር ምዝርራብ ምንግጋር ስለ ዝኾነ ብዝርድአካ ቋንቋ እቲ ሃይለ ቃል እንዳተረድአካ ኢኻ ክትጽሊ ዘለካ ማለት እዩ ግእዝ ዘይትኽእል እንድሕር ዳኣ ኮንካ ግድን ብግእዝ ክትጽሊ የብልካን ብትግርኛ በምሓርኛ ብትኽእሎ ቋንቋ ኢና ክንዝምር ወይም ክንጸሊ ዘለና ማለት እዩ ሕጂ ኣብ መወዳእታ ንሪኦ ከዓ ጥቕምታት ናይ መዝሙረ ዳዊት እዮም ማለት እዩ ቀዳማይ ተስፋ ንዝቆረፀ ልቢ ተስፋ የለምልም ወይም ተስፋ ይህበካ ማለት እዩ መዝሙረ ዳዊት ካልኣይ ክፉእ ነገር ኣይቐርበካን ክፉኣት ሰባት ክኾኑ ይኽእሉ ናይ ማለት ከም ደፋተር ጠንቆልቲ ወይም ክፍኣት ዝሓደሮም ሰባት ብሓፂሩ ወይ ከዓ ክፉኣት ርኩሳት ዝኾኑ ርኩሳን መናፍስ ኣይቐርቡኻን እዮም ማለት እዩ ሳልሳይ ገዛኻ ብበረከት ይመልእ በረከት ብበረከት ይኸውን እቲ ገዛኻ ኩሉ ስራሕኻ እውን ማለት እዩ ናይ ሰላም መንፈስ የርሕቐልካ ራብዓይ መንገድኻ ብርሃን ይኸውን ንኣብነት ዝሓዝካዮ ዝኾነ ዋኒን ስራሕ ክኸውን ይኽእል ናብ ስራሕ ሲቪ ክእትልካ እንተሓሲብካ ወይ ከዓ ዝኾነ በቃ ጥራይ ዝኾነ ዋኒን ይህልወካ እሞ ዝዓፀካ መንፈስ ኣሎ ዝኾነ ዕድል ንኸይትረክብ ማለት እዩ እና ንሱ የርሕቐልካ ማለት እዩ መንገድኻ ብርሃንን ቁኑዕን መንገዲ ይገብረልካ ማለት እዩ ሓምሻይ ጽቡቕ ሰናይ ዝኾነ መንፈስ ይሓድረና መንፈስ ቅዱስ ይሓድረና ማለት እዩ እዚ እውን ኣብ ሕልናና ሕማቕ ዝሕስበና መንፈስ ዝተፈላለዩ ሕማቕ ሓሳባት ዘምጻና መንፈስ ይርሕቕ ማለት እዩ ሻድሻይ ጭንቀት የወግድ ሻብዓይ ቂም በቀል ዘለና ሰባት በቐልና ቂምና ይርሕቕ ማለት እዩ ከምቲ ሳኦል ንዳዊት ከሳድዶ ከሎ ብልቡ ምንም ኣይተቐየሙን ነይሩ ማለት እዩ እዚ እውን በቃ ኣብቲ ናይ ሕማቕ ሓሳባት እቲ መንፈስ ቅዱስ ይሓድርና እቲ ጭንቀት ይውገድ ስለምንታይ ቅዱስ ዳዊት ንሳኦል ዘረጋግዖ ዝነበረ ካብቲ ሕማሙ ዝፍውሶ ነበረ ካብ ጭንቀት ካብ ዝተፈላለዩ ነገራት ዝፍውሶ ዝነበረ በቲ በገና እናደርደረ በዚ መዝሙር እዚ እዩ ስለዚ ከምዚ ዝመሰለ ጥቕምታት ኣለዎ ማለት እዩ ሻምናይ ዝተዓፀየ በሪ ወይም ማዕጾ ዝተዓፀየ ፋይል ኩሉ እዚ ይኸፍተልካ ማለት እዩ ታሽዓይ ደዌ ይፍውስ ናይ ስጋ ደዌ ይኹን ናይ ነፍሲ ደዌ ማለት እዩ ጸልማት ዝኾነ ህይወትና ብብርሃን ይመልእ ወይም ብርሃን ይገብር ማለት እዩ 11 ናይ ኣምላኽ ፍቕሪ ክንደየናይ ምዃኑ ንኣምላኽ ከም ፈራዲ ወይም ከም ኮናኒ ከይኾነስ ብፍቕሪ ክንቐርቦ ከም ዘለና ናይ ኣምላክ ውልድነት ከመይ ከም ዝኾነ ሩሩ የዋህ ፈቃር ኣምላኽ ከም ዝኾነ የምህረና ማለት እዩ 12 መንነትና ወይም ዓርስና ክንፈልጥ ኣነ መን እየ ንዝብል ሕቶ መልሲ ይህበና ማለት እዩ መዝሙረ ዳዊት እዚ ማለት በቃ ስለ ነፍስና ክንልምን ናይ ስጋ ገዲፍና ናይ ነፍስና ክነትኩር
ይገብረና ማለት እዩ። ሕጂ ንኣብነት ንጉስ ዳዊት ንጉስ ኮይኑ እናሃለየ ኣነ ትልየ ይብለካ ማለት እዩ። ትሕትና ይምህረካ ናይ ነፍስና ክነትኩር ናይ ነፍስና ነገር ክንርኢ ክንምርምር ንባዕልና ኣነ መን እየ ንዝብል ክንፈልጥ ናብ ሰማይ ናብ ሰማይ ወይ ከዓ ናይ ነፍስና ነገር ኣብኡ ኣትኩረት ክንገብር ይግስጸና የምህረና ማለት እዩ። 13 ናይ ነፍስና መስትዋት እዩ። እዚ እውን ሓሳባትና ጭንቀትና ደስታና ኩሉ ሓዘንና ኩሉ ነገርና ይገልጸና ማለት እዩ። ንሕና ሓሳብና ወይ ከዓ ጸሎትና ንእግዚኣብሔር ምቕራብ እንድሕር ዳ ኣቢልና እዚ ኢልና አንደበት እንድሕር ዳ ሲኢልና ዳዊት ባዕሉ ይገልጸና ማለት እዩ። ምንም ጸገም ዘለዎ ነገር ኣይኮነን። ኣቦና ዳዊት ብደንቢ ገይሩ ግልጽልጽ ኣቢሉ ይነግረና ማለት እዩ። ክሳብ ዝገርመና ማለት እዩ። መን ደኣ ነጊርዎ እቲ ናተይ ህይወት ንዳዊት ክሳብ ንብል ይገብረና። 14 ናይ ርኩሳት መናፍስት የርሕቐልና ናይ ቅንዓት መንፈስ ናይ ትዕቢት መንፈስ ናይ ዝሙት መንፈስ ሓሳብ ዝብትን መንፈስ እዚ ኩሉ እዚ የርሕቐና ማለት እዩ። ኣብ ልዕሊ ብፅዕኹም ኣይትቕኑ ይብለና ናይ ቅንዓት መንፈስ ማለት እዩ። ናይ ትዕቢት ኣነ ሓሳኻ እየ ዝረብሕ ኣይኮንኩን ይብለና። ንጉስ ዝኣክል ከምዚ ዝበለስ ንሕና ከዓ እንታይ ንማምበልና ማለት እዩ። ናይ ዝሙት ሓሳባት ኩሉ ብሓፈሻ ትዕማቕ ዝበሃል ሓሳባት ኩሉ ዘርሕቕ እዩ ናይ ዳዊት መዝሙር ማለት እዩ። 15 እግዚኣብሔር ምሳና ምዃኑ የምህረና ቀረባ ምዃኑ ማለት እዩ። ሕጂ ንኣብነት ናብ ዝኾነ ስራሕ ኣፕላይ ክንገብር ክንኸይድ ከለና ንፈልጦ ሰብ እንድሕር ዳ ሃልዩ ወይም ቤተሰብና ወይም ስድራና ዝኾነ ሰብ እንድሕር ዳ ሃልዩ በቃ ከም ኮንፊደንት ኮይና ኢና ንኸይድ በቃ ዓርሰ ምትእምማን ሒዝና ተኣትየልና ኢና ተኣማሚና ንኸይድ ሓቂ እቲ ናይ ዳዊት መዝሙር ከዓ ልክዕ ከምዚ እግዚኣብሔር ምሳና ከም ዝኾነ እግዚኣብሔር ቀረባ ከም ዝኾነስ የምህረና ማለት እዩ። ወይም ከምኡ ዓይነት ስምዒት ይፈጥረልና ውሽጥና ከምኡ ዓይነት እምነት የሕድረና ማለት እዩ። 16 ነዊሕ ዕድመ ንረክብ ማለት እዩ። ናይ ዕድመ ጸጋ ይህበና እዚ ከዓ ቃል ኪዳን ስለ ዘለዎ እዩ። ግደፍዎ ሞቲ ነቲ ጸሎት ዝጽልይ ገለገለ ኣቦታት እንታይ ይብሉ መሲልኩም ምንም ፊደል ዘይቆጸሩ ዘይተምሃሩ ጨዋታት እንዳሃለዉ ነቲ መዝሙረ ዳዊት ኣብ ማህደር ገይሮም ተሰኪሞም ይኸዱ ነይሮም ናብ ቤተክርስትያናት ይኸዱ ማለት እዩ። እና እንታሓቲትካዮም ስለምንታይ ደኣ እቲ መዝሙረ ዳዊት ተሰኪምኩሞ ትኸዱ ዘለኹም እንድሕር ዘይትጽልይሉ እንተልካዮም ቃል ኪዳን ስለ ዘለዎ እዩ። ዋላ እውን ፊደል ምቁፃር ኣይንኸኣል ምጽላ ኣይንኸኣል ምንባብ ኣይንኸኣል ከምዚ መሓዝና ንባዕልሲ ዕድመ ይወስኸና ጸጋ የህወበና እዩ በረከት ይሓድረና እዩ ዝብል ብእምነት ተሰኪሞም ይኸዱ ነይሮም ማለት እዩ ዳዊት። ኣብ መወዳእታ ከዓ መዝሙረ ዳዊት 150 መዝሙር መዓልቲ መዓልቲ ማለት እዩ መዓልቲ መዓልቲ 150 መዝሙር ን4 ተኸታተልቲ መዓልትታት ዝጽልይ ሰብ ከም ሱባኤ ቆፂሩ ኣምላኽ ነቲ ዘለዎ ሕንቂ ሕንቅሊተይና ህይወቱ ነቲ ዘለዎ ነገር ነቲ ዘለዎ ሕቶ ከቶ መልሲ ኣይስእንን እዩ ማለት እዩ። ኩሉ ጸገሙ ይፈትሓሉ እግዚአብሔር ኣምላክ 150 መዝሙር ንተኸታታሊ 40 መዓልትታት ምጽላይ ማለት እዩ። ንመዓልቲ 150 ንመዓልቲ 150 እናበልካ ንተኸታታሊ 40 መዓልትታት ምጽላይ ከም ሱባኤ ዝቁጸር ማለት እዩ። ዘለና ሕንቂ ሕንቅሊተይ ወይም ዘለካ ሕቶ ንእግዚአብሔር እንዳቕረብኻ ዘን እንተጸሊኻ ዘለካ ኩሉ ነገራት ዝዓጽየ ነገር ተወዲኡ ዝተባሃለ ነገር ይኸፍት ማለት እዩ። እና ሕጽር ብዝበለ ስለ መዝሙረ ዳዊት ዝብል እዚ ክንመሃሮ ጸናሕና እዩ። ንቐጻሊ ብኻልእ መደብ ክሳብ ንራኸብ ናይ ሽዑ ሰባት ይበለና። ወስብሐት ለእግዚአብሔር።